ይድናል ስለምትሉ ነው። ያኛው ግን በ40 ቀኑ አይድንም። ለምን አልዳንም? በቃ በሱ ጥፋት አይደለም በወላጆቹ። ምክንያቱም ከዛ ደግሞ እንዲወለዱ ያደረገው እግዚአብሔር ነው። ስለዚህ አስቀድሞ እግዚአብሔር ከሙስሊምና ከእንትን እንዲወለዱ እያደረገ ከዛ አንደኛውን ያድናል፣ አንደኛውን አያድንም ማለት ነው። እንደዚህ ነው ጥያቄ የነበረው። ዋኬ አኬ እያወራ ከሆነ ሚት ነህ። እሺ ይሰማል ኤፍሬም? አሁን ይሰማል። አሁን መጣ። እስካሁን ካወራ አልሰማም። ሰምቻለሁ። አይ እያወራሁ አልነበረም፣ እየወረድኩኝ ነበረ ከመኪና ውስጥና ምንድን ነው ይሄ 40 ቀን ምናምን ጉዳይ ያልከው? አይ በ40 ቀን አለመዳን ምንም ችግር የለውም። አድጎ ይድናል። ግዴታ በሕፃኑነቱ አድጎ ምንድነው ድኑ ማደግ አለበት የሚባል ነገር አለ እንዴ? ድህነትን እኮ ከነርሱ አልወሰደባቸውም። አይ ከሞተ ስለሚለው ግን ቢሞት ይጠፋል አላለም፣ ሲኦል ይገባል አላለም። ስለዚህ እኛ ላይ ጥያቄ ሆኖ የሚነሳ አይደለም። ሲቀጥል አኬ ተቋርጧል። እኔ ጋር ያ ኔትወርክ መሰለኝ ወይ የሆነ ቦታ እየገባ ነው። አይ ቲንክ ተቋርጧል። አኬ እኔ ግን ጥያቄ ሆነብኝ። አንድ ጊዜ ያው እስኪመጣ ብዬ ነው። እሺ ቆይ ችግር የለውም ይምጣና እንዳይቆራረጥ ሀሳብ። አሁን የአኬን ኦፒኒየን ሰምት ኔትወርክ አስወርዶት ነው ሲመጣ አውራለሁ። ኤፊ ለአንተም ነው አክቹዋሊ። አሁን እንዴት ሆኖ ነው? ቆይ አንድ እንትን አለኝ አባዬ። ለዛ ነው አሁን አኬ ምን አለኝ እንትን ነው ችግር የለውም። ሊዲንግ ኩዌስችን ነው። አሁን በእነ አኬ ቤተክርስቲያን የቤተክርስቲያናቸው አንድ መጽሐፍ አለ። ያልተጠመቁ ልጆች ማለት የአሕዛብ ልጆች ማለት ነው፣ ባለመጠመቃቸው ገሃነም እንደሚገቡ የሚናገር መጽሐፍ አለ። የኦርቶዶክስ መጽሐፍ ማለት ነው። እሺ ይሰማል። አኬ ይህንንም አብረ መልስልኝ። የእናንተ ቤተክርስቲያን መጽሐፍ የአሕዛብ ልጆች ያልተጠመቁ ህፃናት ገሃነም እንደሚገቡ፣ የክርስቲያን ልጆች ደግሞ በመጠመቃቸው ቢሞቱ መንግስተ ሰማይ እንደሚገቡ የሚናገር የቤተክርስቲያናችሁ መጽሐፍ አለ እና እሱንም አያይዘህ ትነግረኛለህ። ከአንተ ኦፒኒየን ጋር ይጋጫል ብዬ ነው። የትኛው መጽሐፍ? የእምነት መግለጫ ነው? የቤተክርስቲያናችሁ መጽሐፍ ዶና አፍቶ የእምነት መግለጫ እኮስ የምን የቤተክርስቲያናችሁ ማለት ምን አይነት መጽሐፍ? ላምጣው እዚህ ጋር ስክሪን ላድርገው ስልኬ ላይ እኮስ ምንድን ነው? ምን የሚባል መጽሐፍ? የቤተክርስቲያናችሁ መጽሐፍ እኮስ ምን የሚባል መጽሐፍ ኤፍሬም? እኮ ላውጣውና ላሳይ። ስክሪንሾት መጽሐፉ ምንድነው? ስሙን አታውቀውም ኤፍሬም? ይቅርታ አፎጌት ታይትል ግን ስክሪን ላድርግ። ታይትሉን መጀመሪያ ታይትሉን ወቀውና የቤተክርስቲያናችሁ አንተ እስካሁን ሉተር ካልቪን እንደዚህ እያልክ ስታመጣ የነበረው ኬት ነው እንዴ የምታመጣው? ዶግማ ነው እንዴ? እኔ ምን ሳመጣ ዶግማ ነበር እንዴ እስካሁን ስታመጣ ነበር? ምን ሳመጣ ነው? የእናንተን ካመጣውኝ የማመጣው የእምነት መግለጫዎችን ነው። ምንም ይግልጻ እንዴ? ከእምነት መግለጫዎች አምጥቻለሁ እንዴ? እናንተ የቤተክርስቲያናችሁ መጽሐፍ የሃይማኖት እምነት መግለጫዎች አምጥቻለሁ። ከእምነት መግለጫዎች አምጥቼላችኋለሁ ወይ የእናንተን? ኦኬ ኦርቶዶክስ የእምነት መግለጫ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? እኛ የእምነት መግለጫችን ዋናው የጸሎት ሃይማኖት ነው። ክሪዱ ማለት ነው። ክሪድ እኮ ነው ጸሎት ሃይማኖት ማለት። ስለዚህ እሱ ነው ጸሎት ሃይማኖት ማለት። ጸሎት ሃይማኖት የቤተክርስቲያናችሁ እንደዛ የሚል አለ ወይስ አንተ ነህ አሁን እዚህ ጋር እያልክ ያለው? የሃይማኖት መግለጫ ነው ጸሎት ሃይማኖት የሃይማኖት መግለጫ ነው የሚል አለ ታውቃለህ? ስለዚህ እሱ ብቻ ነው የሃይማኖት። ስለዚህ ያቺ ስቴትመንት ብቻ ነች የእናንተ ዶግማ? ያው በዛው እሱን ይዞ ደግሞ ይብራራል። እንግዲህ ግዴታ እንደዚህ አሁን የቤተክርስቲያናችሁ መጽሐፍ ላይ ታዲያ የቤተክርስቲያናችሁ መጽሐፎች ቫላይድ አይደሉም ማለት ነው? የቤተ ክርስቲያን መጽሐፍ ትላለህ። ከዛ በኋላ ምን የሚባል ስለ አታቆም ምን የሚባል መጽሐፍ እንደሆነ እሱን ቶ አንድ ኤፍኤም ችግር የለውም። ስክሪንሹት አመጣ ማለት ነው ያለኝ ስክሪንሹት አደርገዋለሁ እዚህ ላይ ዲስፕሌይ አደርገዋለሁ። መጽሐፉን ለምን አታየውም? አሁን እየጠበቅን እኮ ነው። ምንድን ነው እሱ መጽሐፉ? በቃ አንተ እስክትሄድ ድረስ የጠየቀኝን ልመልስ። የህፃናት ጉዳይ ላይ በመጀመሪያ ደረጃ አሁን በፕሮቴስታንቱ ውስጥ ያሉ ልጆቻችሁ ነው። አሁን ቆይ መጀመሪያ እንደውም ይሄንን መጀመሪያ እየታለቀው ለምሳሌ ልጆች አሉ። አንተ ኤፍሬም? የሉኝም አክዬ
እሺ ለምሳሌ በፕሮቴስታንት ውስጥ ያሉ ህፃናት ልጆች በእግዚአብሔር ህዝብ ውስጥ ያሉ ናቸው? እየጠየቀኝ ነው? አዎ። በሙስሊም ቤተሰብ ውስጥ ያሉ ልጆች በእግዚአብሔር ህዝብ ውስጥ ናቸው? አይ በእግዚአብሔር ህዝብ ስትል ምን እያልክ ነው? እነሱ የእግዚአብሔር ህዝብ አካላት እኔ ህፃናት በሙሉ ምድር ላይ ያሉ ህፃናት በሙሉ የእግዚአብሔር ናቸው ብዬ ነው ማምነው። ሙሉ በእግዚአብሔር ህዝብ ውስጥ ያሉ ከሆኑ እስቲ ያሳይ እንጂ ከእግዚአብሔር ህዝብ አላልኩም። ስቴትመንቱን አንተ የእግዚአብሔር ናቸው ብዬ ነው ማምነው አላልኩም። ስለዚህ የተጠየቅከውን መልሳ እኔ የጠየቅኩ በእግዚአብሔር ህዝብ ውስጥ ናቸው ወይ ብዬ ስጠይቅ የፕሮቴስታንት ልጆችን አዎ አልከኝ። የፕሮቴስታንት ልጆች አዎ። ለምን እኛ ደግሞ በፕሮቴስታንቱ እኛ ስርዓት ስላለን ማለት ነው እንደዛ ምልህስ። በእንትንስ የሙስሊም ልጆችስ የእግዚአብሔር ህዝብ ውስጥ ናቸው? አይ እኔ የሙስሊም ልጆች የእግዚአብሔር ህዝብ ናቸው የእግዚአብሔር ምርጦች ናቸው ምናምን አልልም። ሲጀመር ምነው ግን ምንድነው አንድ የእነሱ ምጻር አልል እግዚአብሔርን የታውቁታል። ምን እነማን የአንተስ ልጆች የት ያውቁታል? ህፃናት ከሆኑ አገኛ በህፃናትን ምን ስርዓት አለን መሰለኛ? በቤተክርስቲያናችን ስርዓት ለቤተክርስቲያን እግዚአብሔር እንሰጣለን ልጆችን ማለት ልክ ሐና ሳሙኤልን እንደሰጠች ማለት ነው። ወስደን የእግዚአብሔር ቤት ወስደን ለእግዚአብሔር አሳልፈን እንሰጣቸዋለን ህፃናትን በልጅነታቸው ማለት ነው። በእግዚአብሔር ቤት ውስጥ እንዲያድጉ ማለት ነው። እግዚአብሔር ጥበቃ ከነሱ ጋር እንዲሆን። ስለዛ እሱን እኮ ነው የምልህ። ስለዛ እግዚአብሔር አዳላ ማለት ነው። አየህ በእናንተ ቤተሰብ ውስጥ ልጅ ስላወለደ እናንተ ስርዓቱን ሰርታችሁለት ምን ብላችሁለት በእግዚአብሔር ቤተሰብ ውስጥ እንዲቀላቀል አደረገ። በሙስሊም ልጅ ውስጥ ግን እንትን በማድረግ እንደዛ ብሎ እንደመጠየቅ አይደለም። የኛ አይመችም። ቆይ የኛ አይመችም። ለምን አይመችም? ቆይ የኛ ለምን አይመችም መሰለህ? ቆይ ለኛ ለምን አይመችም መሰለህ? እኛ የሙስሊሙ ልጅ ሆነ የኛም ልጅ በ40 ቀኑ ተጠምቆ ይድናል አንልም እኛ። አረ ማን እሱን ጠይቁ? እሱን አይደለም የጠየቁ። ስለዚህ አንተ ግን ይድናል ትልም ያንተ ጋር እኮ ችግር የሚመጣው ይድናል ስላልክ አንዴ የፕሮቴስታንት ህፃናት ልጆች ሲሆኑ የእግዚአብሔር ህዝብ ውስጥ ናቸው። የሙስሊሞች ሲባል የት ያቅና ነው እግዚአብሔር እንደሞ እነሱ አልክ። ስለዛ መልሰህ ደግሞ ህፃናት ሲጠመቁ ምንድነው ስለሚድኑ ግን የሙስሊም ልጆች ግን መጠመቅ ስለማይችሉ አዳልቷል ያስብላል አልክ። እግዚአብሔርን ያዳላል የሚያስብል ከሆነ አንተ አውራና እኔ ጨርሳ እንደፈለክ አውራ። ቆይ ሳልገባ አንተ አሁን ሌላ ነገር ነው የምታወራው። እኔ ስትጨርስ እኔ አወራለሁ። ጎይዳ ባኪን ፎርዝ እናድርገው። በቃ እሺ እዚሁ እናውራ። እኔ አሁን ያን አለ ሰዓት ቁጭ አለ ዝም ብዬ እንደዚሁ። እሺ ባኪን ፎርዝ እናድርግ ነው ያልከው? እሺ መጀመሪያ ትጠይቃለህ ወይስ ልጠይቅ? ጠይቀኝ፣ ችግር የለውም። እሺ ልጠይቅህ። ስለዚህ ልጠይቅህ ቶሎ እቺ አሁን ያነሳታትን ብቻ ነው የምጠይቅህ። ራሱ ሀሳብ ላይ ነው የምጠይቅህ። እሺ አንድን ህፃን የሙስሊም ልጅ እና ክርስቲያን ልጅ ሆኖ እንዲወለዱ የሚያደርገው ማን ነው? እሺ ቤተሰቦቹ አንደኛዎቹ ናቸው። እንግዲህ ቤተሰቦቹ ነገ ጉዳዩን መፈጸም አለባቸው። አልሰማኝም። ጥያቄን በትክክል ስማኝ። ማነው እኮ አልኩ እንዴ? የሙስሊም ቤተሰብ ከሆነ ጉዳዩን የሚፈጸመው እነሱም አንድ አካል ነው። እርግጠኛ ነኝ አልሰማኝም። ጥያቄውን ስማኝ። ሰምቻለሁ። ቀይረኸው ልጠይቅ ካልሆነ በስተቀር ምንድን ነው ያልኩህ? የሙስሊም ቤተሰብ ውስጥ እና የክርስቲያን ቤተሰብ ውስጥ እንዲወለዱ የሚያደርገው ማን ነው አልክ? እንዲወለዱ አልሰማም ትላለህ። ታዲያ እኮ እሱን እኮ ነው አንደኛ ወላጆቹ ናቸው። ኧረ አንዴ ስማኝ። ኧረ እባክህ ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር ነው እሱን የሚያደርገው። ጭራሽ ልጅም ስራ ውስጥ ገብታችኋል እንዴ? ቆይ አንዴ የእግዚአብሔር ስጦታ ነው ማለት በል። አሁን እኮ ይህን ቃሉን አልተሳሳትክም። አዎ የእግዚአብሔር ስጦታ ነው። ግን የእግዚአብሔር ስጦታ ነው ማለት የአንተ ኮኦፕሬሽን የለም ማለት አይደለም። ለምሳሌ ለአንተ አንተ ከወላጆች መርጠህ ነው የተወለድከው? ወላጆችን መርጠህ ነው የተወለድከው አላልኩም። አንዴ ቆይ ስማኝ። ታዲያ ካልመረጥክ ከወላጆቹ ነው እንዴት ትለኛለህ? እግዚአብሔር ነው እንጂ። ተረጋጋ። ኦኬ ጎ ሄድ። እሺ ባኪን ፎርዝ ነው ብዬ ነው። ባኪን ፎርዝ ነው ማለት እኮ መጫጫ አለብን ማለት አይደለም። አይ አይደለም። ባኪን ፎርዝ ተረጋጋ ስለ ባኪን ፎርዝ ነው ብዬ ነው ስላልከ። እሺ በአጭሩ ስነግርህ ምንድን ነው እያልኩ ያለሁት ዌይት መለስ ስናደርገው ልጆች የእግዚአብሔር ስጦታዎች ናቸው። አሁን ግን ደግሞ የአንተ እዚህ ጋር የአንተ ጉዳይ የለም ማለት አለ። ለምሳሌ አንተ ልጅ የለኝም ብላል የለም፣ ግን እግዚአብሔር አልሰጠህም ብሎ ሳይሆን አንተ ራስህ ወይ ከቁንጅት ጋር የሆነ ጉዳዩ ጋር ስላልደረስክ ይሆናል
ወይ ባለቤት ላይኖር ይችላል፣ ሚስት ምናምን ላይኖር ይችላል። አሊያም በሆነ በቀኝ ሰምኬዝ እንትን አላልክም፣ እንደዚህ ጉዳዮች ውስጥ አልገባም፣ አይተዋል። ስለዚህ አንተም ታስፈልጋለህ እዚህ ጉዳይ ላይ። ለዛ ነው እግዚአብሔር ከሰጠው የመጀመሪያው ብለሲንግ ወይም የመጀመሪያው በረከት ውስጥ ብዙ ተባዙ የሚል ነው። ብራዘሬ አሁን አይተዋል። አሁን ምን አይነት መምህር እንዳረከኝ፣ የብዙ ተባዙ መምህር አረከኝ። ይሄ አስፈላጊ አይደለም። በደካማ ጎኔ መተህማ አታድበሰብስብኝ። እኔ ያልኩህ እንዲወለዱ የሚያደርግ ያልኩህ እኔ ልጆች እንዴት ይፈጠራሉ ሳይሆን አንድ ልጅ ከሙስሊም ቤተሰብና ከክርስቲያን ቤተሰብ እንዲወለዱ የሚያደርገው ማን ነው ነው። ኦኬ አንድ ያልተወለደ ልጅ አለ። አሁን ለምሳሌ ያልተወለዱ ልጆች አሉ፣ ነገ የሚወለዱ ነው። ማርገዝ ለካ 9 ወር ምናምን ያስፈልጋል። የዛሬ 2 ዓመት የሚወለዱ ሰዎች አሉ። ማን ነው? አሁን ከክርስቲያንና እነዚያ የዛሬ 2 ዓመት የሚወለዱ ልጆች አሉ እንበል፣ ስም እንስጣቸው ኤክስ እና ዋይ ብለን። እነሱ ከክርስቲያን ቤተሰብና ከሙስሊም ልጆች እንዲወለዱ የሚያደርገው ማን ነው? እሺ እኮ እሱን እኮ ነው የምልህ። ለምሳሌ አንተ ለምሳሌ ስትወለድ ከምን ቤተሰብ ነበር የተወለድከው? ከኦርቶዶክስ ወይስ ከፕሮቴስታንት? እኔ ስወለድ እናቴ ፕሮቴስታንት ነበረች፣ አባቴ ኦርቶዶክስ ነበር። እሺ አንተ ደግሞ አይመችም። እሺ ይመቻል ነገሩ። ተው አባቴ ኦርቶዶክስ ነው፣ እናቴ ፕሮቴስታንት ናት። አሁን እግዚአብሔር አስቀድሞ ወስኖብህ ነው ከፕሮቴስታንትና ከኦርቶዶክስ ድብልቅ ይወለድ ብሎ? አይ እግዚአብሔር አስቀድሞ ወስኗል ሳይሆን እግዚአብሔር እኔ ከዛ ቤተሰብ እንደምወለድ እግዚአብሔር ኦፍኮርስ ወስኗል። ከዛ ቤተሰብ እንደምወለድ እንዳትጠራ። ወስኖ ሳይሆን ወስኗል አልክ። አሁን እኮ ችግር ነው። አሁን ምንድን ነው ወስኖ ሳይሆን ወስኗል ማለት ነው ማለት ነው? ኖ ከዛ ቤተሰብ ኖ አሁን ከኛ አንጻር አረከው አንተ። አሁን ከኦርቶዶክስ እና ከፕሮቴስታንት ስላልክ ነው እሱን ተቃወምኩና፣ ግን ከዛ ቤተሰብ እንድወለድ ከዛ ቤተሰብ እንድወለድ ኦፍኮርስ እግዚአብሔር ወስኖ ነው። አባቴ ኦርቶዶክስ ናቸው፣ እናተ ደግሞ ፕሮቴስታንት ናቸው። አንተ አሁን እግዚአብሔር ከኦርቶዶክስና ከፕሮቴስታንት ቤተሰብ እንድትወለድ የተወለድክበት ምክንያት እግዚአብሔር ስለወሰነብህ ነው? ስለወሰነብህ ሳይሆን ወስኗል። እግዚአብሔር ከዛ ቤተሰብ እንድወለድ ወስኗል። እግዚአብሔር እሱ ስለወሰነ ብቻ ነው እንጂ የቤተሰቦች ጉዳይ የለውም እዚህ ጋር ነው እያልክ ያለው ኖ። ቤተሰቦችማ ልጅ በቃ ሰውማ ባልና ሚስት እኮ አብረው ይተኛሉ፣ ልጅ ይወልዳሉ። እነሱ እኮ ይወልዳሉ። እኔ ያልኩ ያለሁት ስለመወለዳቸው ነው። እንደዛ እኮ አይደለም ያልኩ እኔ ስለመወለድ ወይስ በነሰሰቲ ነው? በነፃ ፈቃዳቸው ነው ወይስ በነሰሰቲ ነው? የሆነ ነሰሰቲ አለ የአንተ ቤተሰቦች ጉዳዩን ለመፈጸማቸው ማለት ነው። አይ እኔማ ታስቤ የተወለድኩ ሰው ነኝ። ትቀልዳለህ እንዴ? እኔ እኮ 7ኛ ልጅ ነኝ የቤተሰቤ። በጣም ታስቤ ምናምን የተወለድኩ ሰው ነኝ። ሰባተኛ ልጅ ሆነ ታቅጄ ትላለህ እንዲ? አንደኛ ልጅ እኮ ብዙ ጊዜ አንደኛ ነው ማይታቀደው። አንደኛ ነው ማይታቀደው። እንዳትሳሳት። መሀል ላይ ካለ ተርፋል። አይ ግን እንትን ነው አሁን እያሉ ካሉት ምን መሰለህ ኤፍሬም ወንድሜ፣ አሁን እንትን በማያከራክር ነገር እንዳንከራከር ማለት ጊዜ እንዳንጨርስ ኤነርጂ እንዳናባክን እያልኩ ያሉት ምንድነው፣ ቤተሰቦች ነፃ ፈቃድ አላቸው። ስለዛ ነፃ ፈቃዳቸውን ተጠቅመው እዚህ ጉዳይ ላይ ሄደውበታል። ጉዳዩ ላይ የሄዱበት አንተ ተገኝተሃል። አሁን አንተ የቤተሰቦችን ነፃ ፈቃድም ውጤት ነህ። አዎ ለእነሱ ደግሞ እግዚአብሔር ልጅን ካልሰጠ እነሱ ነገርዩ ላይ ስለሄዱበት ብቻ የሚሆን ነገር አይደለም። እግዚአብሔር ደግሞ እነዚህ ሰዎች በልጅ መባረክ ነበረበት። ስለዛ እግዚአብሔር ልጆችን ይሰጣል፣ ልጅን ይሰጣል፣ በልጅ ይባርካል ሰዎችን። ከዛ አንጻር ማለት ነው። ስለዚ አሁን እኔ ቅድም የቤተሰቦችም ጉዳይ ያለበት ስል ከዛ አንጻር ነው እንግዲህ ቤተሰቦች ስላልተግባባን ነው እንጂ እንደዛ ነው ያልኩ ቅድም። እና ምንድን እያልኩ ነው፣ እግዚአብሔር አስቀድሞ እገሌ ከሙስሊም ቤተሰብ ይወለድ፣ እገሌ ከክርስቲያን ቤተሰብ ይወለድ ብሎ ራሱ ወስኖ ከዛ በኋላ ወላጆቻቸው ላይ የሆነ ነሰሰት የሚጫን አይነት ነገር ሳይሆን በብዙ ተባዙ ጉዳይ ውስጥ ልጆች ይወለዳሉ፣ በቃ ይወለዳሉ። ታዲያ እንዴት ነው የመዳን ጉዳያቸው እንዴት ነው የሚሆነው ከተባለ ኦርቶዶክሶች ብቻ አይደለም፣ አክቹዋሊ ሉተራኖችም በህፃንነታቸው ልጆችን ያስጠምቃሉ። ሲያስጠምቁ ደግሞ ዝም ብለው ኢንቬን አይደለም፣ ይልቁንም ደግሞ የእግዚአብሔርን ጸጋ ይካፈላሉ በማለት ነው፣ ዳግም ይወለዳሉ በማለት ነው። ስለዛ እንደዛ ይደረጋል። እነዛ ልጆች ሲያድጉ አሁን በተለይ በኛ በኦርቶዶክሱ ሲያድጉ በእምነት እያደጉ እየጠነከሩ በጸጋው እያደጉ እየጠነከሩ ይሄዳሉ። የሙስሊም ልጅ ግን ሲወለድ አናስጠምቀውም። ስለ ሲያድግ ራሱ ወስኖ መጥቶ ይጠምቃል።
ምክንያቱም የአማኝ ልጅ አይደለም። አየህ፣ በመጽሐፍ ቅዱሳችን ላይ እንደምናየው ከሆነ በብሉይ ኪዳንም በእግዚአብሔር በሕዝብ ውስጥ ያለ የአማኝ የአይሁዳዊ ልጅ ነው የሚገረዘው እንጂ ኖርማል የአህዛብ ልጅ አይገረዝም። ቆላፋው ነው እዛ የሚቀመጠው እና በእሱ ቤተሰብ ውስጥ በአማኞች ቤተሰብ ውስጥ ከሆነ የሚኖረው ይገርዙታል። እዛው በአማኝ ቤተሰብ ውስጥ የሚኖር ከሆነ አሁንም ቢሆን አንድ የሙስሊም ልጅ ለምሳሌ እኛ ቤት መጥቶ አሳድጉልኝ ተብሎ ለምሳሌ ቢሰጠን የሙስሊም ልጅ ቢሆን ከኛ ጋር እኮ የሚያድገው እኔ ይህንን ልጅ በክርስትና አስተምረዋለሁ ብለን ቃል ገብተን እናስጠምቋለን። ይህ ነገር የሚሆንበት ምክንያት ምንድን ነው? ሕፃናቱ በሚጠመቁበት ጊዜ የሚያስጠምቀው አካል ቃል ይገባል በጌታ ፊት ሆኖ። ምን አይነት ቃል ነው የሚገባው? ምንድን ነው? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አሳምነዋለሁ፣ ወይም ጸሎተ ሃይማኖት ያልኩን ቅድም እሱን ሁሉ ይህንን አስተምራለሁ አሳምነዋለሁ ይላል። ምን የሚል ነው? ጸሎት ሃይማኖት ማለት ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን ነው፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። የተወለደ እንጂ ያልተፈጠረ ነው። በባህሪው ከአብ ጋር የሚስተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ስራ ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በክብር ምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛ በሕያዋን እና በሙታን ላይ ለመፍረድ በምስጋና ይመጣል። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሚሰርጽ የሚወጣ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቤተክርስቲያን ወይም ደግሞ አንዲት ቅድስት ዓለም አቀፋዊትና ሐዋርያት በምትሆን ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን። አሁን ይህ ክሪዳችን ነው። ጸሎት ሃይማኖት ማለት ቅድም ጸሎት ሃይማኖት ያልኩ ይህ ነው። ታውቃለህ ብዬ ተስፋ አደርጋለሁ። ይህንን አሳምኗለሁ፣ ይህንን ነገር አምኖ እንዲኖር አደርጋለሁ ብሎ ቃል ይገባል። አስጠማቂው ማለት ነው፣ የሚያስጠምቀው አካል እና አንድ የሙስሊም ልጅ ከሆነ ግን ሙስሊሙ እንደዚህ ብሎ ቃል መግባት አይችልም። እኛ ጋር ግን የሙስሊም ልጅ መጥቶ ቢያደርግ አንድ ሰው ይህንን ኃላፊነት ወስዶ ይህንን ልጅ በጌታ ቤት ውስጥ አሳድጓለሁ፣ በእግዚአብሔር ቤት ውስጥ በእግዚአብሔር ቤተክርስቲያን ውስጥ በሕያው እግዚአብሔር ቤተክርስቲያን ውስጥ ይህንን እምነት ይዞ እንዲያደርግ አደርጋለሁ ይላል። ከዛ በኋላ ይጸልያል። ወደ እግዚአብሔር ተሰብስበን እንጸልያለን። ከዛ በኋላ ተሰብስበን ክብ ሰርተን እንጸልያለን። ከዛ በኋላ ልጁን እናጠምቃለን። ይጠመቃል። ከዛ ይጠመቃል። እግዚአብሔር ደግሞ ጸጋውን አያዳላም ሲሰጥ፣ ለሕፃናት የሚከለክለው ጸጋ የለውም፣ ለሕፃናትም ይሰጣል ብለን እናምናለን። ከዛ ላይ ያ ሕፃን ልጅ በእግዚአብሔር ጸጋ በጥበብ በሞገስ ቀስ እያለ ደግሞ ያድጋል። ስለዚህ ያ ሕፃን ልጅ ከዛን ቀን ጀምሮ በእግዚአብሔር ሕዝብ ውስጥ ያለ ሰው ነው። ያ ሕፃን ልጅ ከእግዚአብሔር ሕዝብ ውስጥ የተጣለ አይደለም። ልክ በሕዝብ እስራኤል ዘንድ ሕፃናትም ጭምር በእግዚአብሔር ሕዝብ ውስጥ እንዳሉ ሁሉ አሁን በሐዲስ ኪዳን ደግሞ የእግዚአብሔር ሕዝብ በሐዲስ ኪዳን እኛ ነን። እውነተኛው እስራኤል አሁን በሐዲስ ኪዳን እኛ ክርስቲያኖች ነን። ስለዛ በዚህ በሐዲስ ኪዳን ውስጥ ባለው የእግዚአብሔር ሕዝብ ውስጥ ደግሞ ሕፃናትም አሉ። ያኔ በብሉይ ኪዳን የነበረው የእግዚአብሔር ሕዝብ ውስጥ ያሉት ሕፃናት የአማኞች ልጆች ናቸው። አሁንም በዚህ በሐዲስ ኪዳንም ያለን የእግዚአብሔር ሕዝብ ውስጥ ያሉ ሕፃናት የአማኝ ልጆች ናቸው። አይታል። እንደዚህ ነው እንግዲህ ይህ ታሪካዊ ክርስትና ይህንን ያሳየን። እንግዲህ መጽሐፍ ቅዱስም ታሪካዊ ክርስትና። ስለዛ ከዚህ እውነታ ወደ ውጭ ልንወጣ አንችልም እና ይህንን ለማለት ነው። ኤፍሬም ወንድሜ ጌታ ክብርልኝ፣ አመሰግናለሁ። አይ ሪስፖንድ የምታደርግ ከሆነ ቆይ እዚህ ጋር እና ለምናገር 1 ደቂቃ ማለት ነው። ሰው ምንድነው የእኔ ጥያቄ የነበረው እንግዲህ አንድ ሰው ሳይወለድ በፊት ከሙስሊምና ከክርስቲያን ቤተሰብ እንዲወለዱ የሚያደርገው ማን ነው የሚለው ነው። ኦኬ እግዚአብሔር እሱን ያደርጋል። ወላጆቹም ደግሞ የራነሱ ፍቃድ አለው። ወላጆች አብረው ይተኛሉ፣ ልጅ ይወለዳል ነው። ኦኬ ልጅ የሚወለደው ባልና ሚስት ተኝተው እንደሆነ የታወቀ ነው። ግን ያ ልጅ እዛ ቤት እንዲወለድ የሚያደርገው እግዚአብሔር ነው። ወይም በሌላ አማርኛ የልጁ ፍቃድ አይሰማም። የኔ ነው መሰለኝ። እሺ ቀጥል። አይ ቤት ውስጥ ስለሆንኩኝ ምናልባት የኔ ነው የሚሆነው። ቀጥል። እሺ ቶሎ እንጨርስ። እሺ ስለዚህ ባልና ሚስት ተኝተው እንደሚወለድ ሕፃን ልጅ ይታወቃል። ግን እዛ እንዲወለዱ የልጁ ፍቃድ የለበትም።
ኦኬ እግዚአብሔር ከነዛ ቤተሰቦች እንዲወለዱ አድርጎታል። ከክርስቲያኑ እንዲወለድ አድርገዋል፣ ከሙስሊሙ እንዲወለድ አድርገዋል። ልጆች የእግዚአብሔር ስጦታዎች ናቸው ይላል መጽሐፍ ቅዱስ። ያው የሙስሊም ልጅና የኦርቶዶክስ ልጅ አይደለም፣ የሰው ልጆች ጠቅላላ የእግዚአብሔር ስጦታዎች ናቸው። ኦኬ አሁን ከሙስሊሙ ቤት እንዲወለድ ተደርጎ አንድ ልጅ፣ አንዱ ደግሞ ከክርስቲያን ቤት እንዲወለድ ተደርጎ ክርስቲያኑ ቤት የተወለደው ሰው አሁን ባልከው መሰረት አንተ ሰፋ አድርገህ ባብራራው መሰረት ኦኬ በእናንተ ትራዲሽን በ40 ቀኑ ይጠመቃል፣ የእግዚአብሔር ልጅ ይሆናል ምናምን፣ በዛው ያድጋል። ኦኬ ሙስሊማዊ ጋር የተወለደው ልጅስ በረሱ ፍቃድ ባልተወለደበት ሁኔታ እግዚአብሔር ወዶና ፈቅዶ ከዛ ቤተሰብ እንዲወለድ በሆነበት ሁኔታ ግን አይጠመቅም። ስለዚህ እዛ ያለው በወላጆቹ እምነት ዳነ። እዚህ ያለው ደግሞ ወላጆቹ ክርስቲያኖች ስለሆኑ ስላላስጠመቁት አልዳንም። ይሄ ራሱ ፕሪዴስቲኔሽን አይደለም ወይ? አስቀድሞ እግዚአብሔር አልቀደረም ወይ? በእነዚህ ሁለት ሰዎች እኔ ጋር ሲመጣ ልዩነቱ ምንድን ነው? አሁን ቆይ እንዴ አንድ ጊዜ እኔ ጋር ሲመጣ ምንድን ነው? እኔ ህፃናትን አላጠምቅም። እኔ ለድነት ነው ብዬ አላጠምቅም። እኔ ስለዚህ ከዚህ ልጠይቅ አልችልም። ባታጠምቅም የራስህ ስርዓት አለ የለም? ህፃናትን ለጌታ የማቅረብ ስርዓት ምናምን የላችሁም? ቆይ ለጌታ የማቅረብ ስርዓትማ ቅድም ነገርኩህ እኮ ለጌታ የማቅረብ ስርዓት አለኝ አልኩህ። ቆይ እሱን ነገር ያ ስርዓት ካለ የሙስሊም ልጅ ግን ይህንን ጥቅም አያገኝም። ታዲያ እንዴት እግዚአብሔር ቀድሮባቸዋል አያስብልም? ምክንያቱም አንተ ፕሮቴስታንት ስለሆንክ ህፃናትን ጥሩ ጥያቄ ጠይቀኝ ልመልስ። ጥሩ ጥያቄ የጌታ ይሆናሉ ብለህ ታምናለህ? ህፃናት ጥሩ ጥያቄ ጠይቀኝ። በጣም ጥሩ ጥያቄ ጠይቀኝ። በጣም ጥሩ። አሁን እኛ ጋር ሲመጣ እኔ አሁን እውነት ለመናገር እኔ ጴንጤ የሆንኩበት ዋናው ምክንያት ጴንጤ ለሁሉ ነገር መልስ ስላለው ነው። መጽሐፍ ቅዱስ ላይ ዲፔንድ የሚሆን ስለሆነ ማለት ነው። ምክንያቱም ለምሳሌ አንተ ልፃኑን ትሰጠዋለህ አልከኝ። ለቤተክርስቲያን ሄጄ ለእግዚአብሔር አሳልፌ ይሰጠዋል። ያኛው ደግሞ ከሙስሊም በመወለዱ ለእግዚአብሔር የሚሰጠው የለም፣ አሳልፈው የሚሰጠው የለም። ነገረ ድነትን ኤፍሬም ባለ ጊዜ እንዴት ነው የምትረዳው? ጴንጤም አይደለው ሰውየው መስማትና ማስተውል በሚችል ጊዜ ጌታን ይቀበላል ብዬ ነው ማምነው እኔ። ልክ እንደ መጽሐፍ ቅዱስ የሙስሊሙ ልጅ ነው ማንኛውም የጴንጤውም ልጅ የሙስሊሙም ልጅ ምድር ላይ ያሉ ህፃናት በሙሉ እሱንማ ይኸውልህ በእምነት ማደግ አለበትማ። እኛም እኮ በእምነት ማደግ አለብን ህፃኖች። ስለዚህ አሁን የእናንተ ህፃን ልጆች ገና ያልዳኑ ሙታን ናቸው አይደል? የፕሮቴስታንት ህፃናት እሱን አንተ አልክ። እሱን አንተ ናቸው አይደሉም? እሱን አንተ አልክ። ያልዳኑ ሙታን ናቸው። አንተም በእሺ ንገረኝ። እኔ እንዴት ከሆነ ጥያቄ አይደል? ህፃናቱ ድነዋል? እሺ ህፃናቱ ድነዋል? የእናንተ ህፃናት ይድናሉ? እሺ በቃ አሁን ጥያቄ ጠይቀኛል ልመልስ። እሺ አሁን አዜ ፔንቴኮስታል እኛ ህፃናትን የምንረዳው እንዴት እንደሆነ ልንገራችሁ። ስሙኝ ሁላችሁም ማለት ነው። ሁሉም ህፃን ምድር ላይ ያሉ ህፃናት በሙሉ ኦኬ፣ ሁሉም መጽሐፍ ቅዱስ ስፔሲፊክ አድርጎ ህፃናት በዚህ መንገድ ይድናሉ ባይልም፣ ነገር ግን መጽሐፍን በምላት መረዳት በሚለው የተለያዩ ክፍሎች ላይ መጽሐፍ ስለ ደህንነት የሚያነሳውንና ስለ ህፃናት የሚያነሳውን ምናልባት ብሬክ እናንሳ ከተባለም ጥቅሶቹ ማንሳት እንችላለን በሚል በዛ ሴንስ ህፃናት ይፈረድባቸዋል ብለን አናምንም። የማንም ህፃን ልጅ ይሁን ማለት ነው የማንም። ስለዚህ አሁን ደግሞ ቅድም ስታብራራ ዝም ብዬ እኔ ስመጣቸው ወደ እኔ መጣው መሀል ላይ የምገባው ለዚህ ነው አልኩ። አሁን ይህን አልጠየቁም። ያልተጠየቁ አነሳሳሪ ነገር እኔ የሁሉ ነገር ስትናገር እኮ ያልተጠየቀውን እኮ እኔ አልገባሁም። አነሳሳሪ ነገር አልተናገርኩም። አሁን እየጠየኩ ያለው እኔ ወደ እኔ ልመጣ ነው። አሁን ጨርሼ ነበር። ቆይ ሰማኝ አንዴ፣ ጥያቄውን ሰማ። የፕሮቴስታንት ህጻናት ይፈረድባቸዋል አይፈረድባቸውም? አይደለም ይድናሉ አይደለም? በቃ ይሄንን ነበር ልመልስ ይሄንን ነበር ልመልስ። እስካሁን አልመለስክም። አሁን እስቲ ደግሞ ከመለስ ያው ሁሉ ሳታግሽ ይሄኔ ወይ አላውራ ወይ ልውረድ። ለምን ትወርዳለህ? እኩል እንትን አትበሉ፣ ሁሉም እንረበሻለን። ስለዚህ ሶሪቲ እኔ አሁን ኬስ ሲያወራ ረጅም ሰዓት ዝም ብዬ ነው ታርጌ ሰማት ጨርስ ገባው። እኩል የማውራት ያለማውራት ጉዳይ አይደለም። ለሚነሳ ጥያቄ ቀጥተኛ የሆነ መልስ ከሌለ አስቸጋሪ ነው፣ አንግባባም። ዝም ብንልም ኤነርጂ መጨረስ ነው። ስለዛ ብዙ ነገሮች እንዲነሱ ሳትመልስ ስትቀር አልገባሁብህም። ስትጨርስ ነው ስትጨርስ አልመለስከውም የኔ ጥያቄ አልኩኝ ጨረስኩ ስትል እኮ እንጂ አልገባሁም። አንዴ አኬ እንዲናር አሁን ቀጥታ ጥያቄው ላይ ሄድበት በፈለገው መንገድ ይመልሰው አይሻልም? አንተም ደግሞ እንደዛው ማለት በምትረዳው እንደዛ ደስ አይለኝም። ማለት ይኸውልሽ ለምን መሰለሽ ከታላቅ ይቅርታ ጋር እሱ ደስ ባለው መልኩ ይመልስ ማለት ለምሳሌ እኔ እንዴት ነው ኤፍሬም ሁለት ሲደመር ሁለት ስንት ነው ስለው ያው እንግዲህ
እኔ ፕሮቴስታንት ነኝ እዚህ ቲክቶክ ላይ ነው ሶርቲ ቤት ነው ያለሁት እያለ በጣም ብዙ ሰዓት የሚወስድብኝ ከሆነ እኔ ጠየቁት 2 ሲደመር 2 ስንት ነው? ስለዛ ጥያቄ የማይመለስልኝ ከሆነ ምን ልሰራ አወራለሁ? ወሬዎች እኮ ኮንቨርሴሽኖች፣ ንግግሮች ምንድነው ግብ የሚኖራቸው ምን ሲሆን ነው? መግባባት ሲኖር ነው። በመካከል በሁለት ተወያዮች መካከል መግባባት ኖሮ አንዱ ያንን ጥያቄ እየሰማ እየተረዳ ኦኬ ከዚህ አንጻር ነው አክሊል ኤፍሬም ከዚህ አንጻር ነው የኛው ደግሞ እየተባለ ጥያቄዎችን በመረዳት ውስጥ ነው ቀጥታ ጥያቄዎችን አድሬስ እየተደረገ ሲታለፍ እንደዛ ጥሩ ኮንቨርሴሽን ይሆናል። ካልሆነ ግን እሱ የሚፈለገውን ይናገር፣ ትሰማዋለህ፣ አንተ የሚፈለገውን ትናገራለህ የሚባል ነገር። እሺ አሁን ደግሞ ሚት አድርግና አሁን ልክ እኔ እንደሰማሁ እኔም ደግሞ አስተያየቴን ስማ። አሁን ደግሞ እኔ ችግር የለውም ሶርቲ። አሁን ደግሞ እኔ ልንገርህ፣ አንተን ደግሞ ጥያቄ ጠይቄ ጥያቄው ላይ ሄድበት ይኸውላችሁ እኔ ዝም ብለህ ስታወራ አሁን ቆይ ኤፍሬም ይቅርታ በጣም አንተ መልሱን ስትመልስ ማለት ነው አጠር አድርገክ። ቆይ ማን ነው ሚት ያደረገኝ? እኔ ነኝ። እሺ ሚት አንተም አጠር አድርገክ የተጠየቀውን ማን ያወረደው እና እንጂ ማን ያወረደው ምናልባት ራሱ ሊሆን ይችላል። ያ ካልሆነ ተመልሶ አይ ራሱማ አይ ቲንክ ረግሹ ደብሮት ሊሆን ይችላል። ምኑ ሚዩት ስላደረግሽው ደብሮት ሊሆን ይችላል የሚለው ምናልባት ለዛም ሊሆን ይችላል። አይ ድምፁም ሆነና እንድንሰማማ በማለት ነው ያደረገችው። ና ኧረ ምን ችግር አለው እንዴ? ይሄ ችግር የለውም። እኛ ችግር አለ ያ እንትን አንቺ ያው እንደ ሀሳብ አቅጣጫ ለማስቀመጥ ነው እየሰማሽ ስላልነበረ እሱ ለማድረግ ነው የሚታርግሽው። ግን እሱ ሜቢ እንደ ኦፌንድ አድርጎት ሊሆን ይችላል። ይሰማዋል እንደዚህ። እሺ አይ በቃ ይቅርታ። ለማንኛውም ሜፊ እንደዛ ለማድረግ አስባለሁ፣ መስመር ለማስያዝ ነው ምናልባት አይሉ ነው እኛ ጋር እንደዛ ነው። ያው ኬም ቢሆን እኮ ቢጮህ ኖሮ ያው እንደዛ ነበር ማድረግ። ይቅርታና መስመር እንዲይዝልን ማለት ነው አይደለ? እሺ ኤፍሬም ተመልሰና ይቅርታ በጣም መልካም። እስቲ በቃ እስከሚመጣ ጠቅላላ ያለ ነገር ያው ለተጠየቁትን መልስ ልስጥና ኤፍሬም እንግዲህ ና የምትችል ቢሆን እና ፈቃድህ ቢሆን ና እንግዲህ ቀስ ብለን እንነጋገራለን። አክቹዋሊ እንቀጥላለን ብዬ ተስፋ አደርጋለሁ። በአጭሩ እንግዲህ ከኤፍሬም ጋር ከቅድም ጀምሮ ስንነጋገር ከነበረው አንጻር በቃ ብዙ ነገሮች ያመሳስሉናል። የህፃናቱ ጉዳይ ተነስቷል። የህፃናቱ ጉዳይ አንድ ልጅ ከክርስቲያን ቤተሰብ መወለዱ እና ከሙስሊም ቤተሰብ መወለዱ፣ እሱን ስናየው ከክርስቲያን ቤተሰብ የሚወለደው ልጅ ተጠምቆ ድኖ ያድጋል። የሙስሊም ቤተሰብ ልጅ ግን ተጠምቆ አይድንም፣ ሳይድን የሚያድገው። ስለዚህ እግዚአብሔር የቅድመ ውሳኔ ማለት የቅድመ ውሳኔ ትምህርት አይመስልም ወይ የሚል ነገር ተነስቷል። ይህ ምንም የቅድመ ውሳኔ ትምህርት እንደዛ አይደለም። መጀመሪያ የቅድመ ውሳኔ ትምህርት ምንድን ነው የሚለው መታወቅ አለበት። የቅድመ ውሳኔ ትምህርት ምንድን ነው ከተባለ እግዚአብሔር ዓለም ሳይፈጠር በፊት በግለሰብ ደረጃ አንዳንዶችን ለማዳን ለዘላለም ሕይወት ሲመርጥ አንዳንዶችን ደግሞ ለዘላለም ሞት መድቧል የሚል ነው። ህፃናት በህፃንነታቸው ተጠመቁ አልተጠመቁ ከዚህ ጋር የሚያገናኘዋል። ስለዚህ አስቀድሞ መታወቅ ያለበት ቅድመ ውሳኔ ራሱ ምንድን ነው የሚለው ነው። አደገኛው ትምህርት የቅድመ ውሳኔ ትምህርት ይህ ነው። የትኛው? እግዚአብሔር አስቀድሞ አንዳንዶችን ለዘላለማዊ ሞት፣ አንዳንዶችን ለዘላለማዊ ህይወት ወስኗል። ሞት አንዳንዶችን ለዘላለማዊ ህይወት ወስኗል። በቃ አለቀ። ከዛ ውጭ አይሆንም። ይህ በተለይ በካልቪኒስቶቹ ሳይድ ነው። በሉተራኖቹ ሳይድ ደግሞ እግዚአብሔር አስቀድሞ የሚድኑትን አስቀድሞ ወስኗል። በራሱ ምንም ከሰውየው ምንም ፈቃደኝነቱ ፍላጎቱ ምንም ሳይታይ ማለት ነው። ምንም ነገር ሳይታይ በቃ ወስኗል የሚድኑት ላይ። የሚጠፉትን ግን ዝም ነው ያለው። እሱ ላይ አንናገርም ነው የሚሉት። በቃ አልተናገሩም ነው። ምንም ባላሉት ነገር አንከስም። ይሄኛው ግን የሚከሰስ ነው። ሰውየውን ያለ ፍላጎቱ ያለ ፈቃዱ የተወሰኑ ሰዎችን መርጦ ለይቶ ከሌላው ወስኗል። ያው በእርግጥ ይሄ ነገር ታዲያ የተወሰኑ ሰዎችን በራሱ ዝም ብሎ መርጦ ለይቶ ከወሰነ ታዲያ የቀረውን ታዲያ ትቶቴል እንዲለሙት ልትሉ ትችላላችሁ። ትክክል ነው። ግን ለምንድን ነው አንዳንዶችን መርጦ ሌሎችን ደግሞ ያልመረጠው ብላችሁ ስትጠይቁ በሉትራን ዘንድ ምላሹ ምንድን ነው? ይህ ምስጢር ነው፣ አናቅም፣ ይህንን ነገር አናብራራም እና ምን ይባላል ክሮስ ኦፍ ቴዎሎጂያንስ ይባላል። ይህ ነገር ማለት ነው የክሮስ ኦፍ ቴዎሎጂያንስ። ስለዚህ ይህ የማይብራራ ነው።
በሎጂክ ምናምን በቃ ይብራራም። የሚድነው ሰው የዳነው በቃ ስለተወሰነ ነው። ስለዚህ ያ ሰው ስለተመረጠ ነው። ኦልሬዲ የሚጠፋው ሰው ደግሞ በቃ እምቢ ስላለ ነው ብቻ ብለን የምናስቀምጠው። አንዱ ለምን ተመረጠ አንዱ ለምን አልተመረጠ የሚለውን እኛ አናውቅም ነው የሚሉት። ወደ ካልቪኒስቶቹ ደግሞ ስትሄዱ አንዱ የተመረጠው ምንድን ነው ይቅርታ፣ አንዱ የተመረጠው አንዱ ደግሞ ያልተመረጠው በራሱ እግዚአብሔር በቃ ስለፈቀደ ነው። ስለፈቀደ እግዚአብሔር አንዳንዶቹን መርጧል፣ አንዳንዶቹን ደግሞ ለዘላለም ሕይወት ማለት የሚመርጠው አንዳንዶቹን ደግሞ ለዘላለም ሞት መድቧል የሚል የደብል ፕሬደስቲኔሽን ትምህርት አለ። ስለዚህ ይህ ቅድመ ውሳኔ ነው። አሁን ይህ ከህፃናት ጥምቀት ጋር ያገናኛሉ ካልን ኤፍሬም ከዚህ ጋር ማገናኘቱ የጠየቀውና ኤፍሬም የቅድመ ውሳኔ ትምህርቱን አልገባህም መሰለኝ እንጂ ይሄ አይገናኝም። የህፃናት ጥምቀት የክርስቲያን ልጆች አንድ ጊዜ ኤፍሬም ስለሌለ ኤፍሬምን እንትን ማስረዳቱ ሜንሽን አናድርገው ስለሌለ ማለት ነው። አናድርገው ችግር የለውም። ስለዚ ዝም ብዬ እንትን ብቻ የኛን ብቻ ልናገር። ስለዚህ አሁን የህፃናት ወይስ ይሄ እንትኑ የሚቀር ነው? ሀሳቤንማ ያንተን ሀሳብ አስቀምጥ። ምናልባት እሱን ሚስኮት እንዳታደርገው እሱ አታንሳው። ያንተን ሀሳብ እንትን ሀሳቡ በአጭሩ ሲቀመጥ ምንድን ነው? የክርስቲያን ልጆች ቢሆኑ ተጠምቀው ያድጋሉ። ትክክል ነው። ልክ በአይሁዳውያን ዘንድ የአይሁድ ልጆች ተገርዘው እንደሚጀምሩት አይተዋል። የአሕዛብ ልጆች አይገረዙም። ስለዛ በኪዳኑ ህዝብ ውስጥ አይጨመሩም። የሙስሊም ልጆችስ ግን ታዲያ እንዴት ነው የሚሆኑት ከተባለ ሲያድጉ አምኖ ፈቅዶ ይጠመቃሉ። ምንም ችግር የለውም። የሆነ የቀናት ልዩነት መኖሩ እኮ ይሄ ማለት እንዴ ወንድ ሲሆን ከክርስቲያን ቤተሰብ የሚወለደው ማለት ነው። ወንድ ሲሆን በ40 ቀኑ ነው የሚጠመቀው፣ ሴት ግን በ80 ቀኗ። አየህ ለ80 ቀን ሙሉ ሴቷ እኮ እንደዚሁ ሳትድን ቆየች። ስለዛ የእግዚአብሔር ቅድመ ውሳኔ አያስብለውም እንደማለት ነው። ምክንያቱም የቀኑ ተለያየ እንጂ ይሄኛው ቀኑ አጭር ሆነ እንጂ በወንድና በሴት መካከል ያለው ቀን አጭር ሆነ እንጂ የሙስሊሙን ቤተሰብ ልጅ ማለት ነው ከፍ ብሎ ሲያድግ ራሱ ደግሞ ፈቅዶ ይድናል። አለቀ። ምንም የቀናት ልዩነት ነው። ይሄኛው አጭር ነው ቀኑ በወንድና በሴት መካከል ያለው በእኛ ዘንድም ማለት ነው። የእነዛኛዎቹ ደግሞ በአመታት ሆነ ከፍ ሲል። ቢሞት ስለተባለው ግን እኛ የሙስሊም ሕፃን ልጅ ቢሞት ሲኦል ይገባል ብለን አናስተምርም። ፐርሰናል ኦፒኒየን ሳስቀምጥ እንዳልኳችሁ እግዚአብሔር እንደዚህ ዝም ብሎ በቀላሉ ህፃናትን የሙስሊም ሕፃናት ልጆችን ይቀጣል የሚል እምነት በፍጹም ጭራሽ የለኝም። ግን እግዚአብሔር ያውቃል ብለን እናስቀምጣለን ነው። ሰው ከዚህ አንጻር ካየ ነው በቂ ነው። ጌታ በነገር ሁሉ ይችላላችሁ። ከፕሮቴስታንት እኮ ሀሳብ ቲንክ ረጅም ሰዓት ስለቆየ ቲንክ ብዙ ይቆያ መስለኝ። ግን አንድ ገልጠ ጥምቀት እናንተም ተጠምቁት ወደ ክርስቲያን ፋሚሊ እንዲቀላቀል ልጁ ነው ወይስ ለማዳን ወይም ለድነት ነው የሚሆነው? ለድነት ነው። ወደ እግዚአብሔር ቤተሰብ ይጨመራል። ወደ እግዚአብሔር ቤተሰብ መጨመር ራሱ መዳን ነው። የእግዚአብሔር ቤተሰብ ራሱን የቻለ አንድ መንፈሳዊ የሆነ ቤተሰብ ነው። ስለዛ ሰው ልጁ ከዓለማዊነት ወይም ከዓለም ወደ እግዚአብሔር ቤተሰብ የሚጨመርበት ነው። ስለዚህ የእግዚአብሔር ቤተሰብ አካል መሆን በራሱ እኛ ድነት ነው ብለን እናምናለን። ምክንያቱም የክርስቶስ አካል ውስጥ ነው እየተጨመረ ያለው። በክርስቶስ አካል ውስጥ ደግሞ ድህነት አለ። በክርስቶስ አካል ውስጥ ሁሌም ቢሆን ድህነት አለ። ስለዚ የክርስቶስ አካል ሜምበር ስለሚሆን ይድናል። ከምን ከውድቀቱ ከዚህ ከነበረው በዚህ ከአዳማዊነቱ ማለት ነው። ከኃጢአት ምናምን እያልኩኝ አይደለም ማለት ኃጢአት ውስጡ ነበረ እያልኩኝ አይደለም። ግን ህፃኑ ልጅ ሲወለድ አዳማዊ ነው፣ ክርስቶሳዊ አይደለም። ስለ አዳማዊ ስለሆነ ምክንያቱም ሙስሊሞችም እንደሚሉት መሐመዳዊ አይደለም። አንድ ህፃን ልጅ ሲወለድ በቃ ሁሉ መሐመዳዊ ነው ወይም ሙስሊም ነው ይላሉ። አይደለም፣ በቃ አዳማዊ ነው። የትኛውም ህፃን ሲወለድ አዳማዊ ነው። ስለዚህ ልክ ሲጠመቅ ክርስቶሳዊ ይሆናል። ክርስቶሳዊ ሆኖ ያድጋል። ስለዚህ ሲያድግ ግን ማመን አለበት ግዴታ። በእምነት ውስጥ ነው ማደግ ያለበት። አላምንም ቢል ፍጹም የሆነ ድህነትን ሊያገኝ አይችልም። ከድህነት ይጓደላል፣ ይጠፋል። ስለዛ እምነት ግዴታ ነው ማለት ነው። ስለዛ ይህ ደግሞ የማን ድርሻም ይሆናል? የሚያስጠምቁት አካል ይሄ ጋድ ፓረንትስ የምንላቸው አሉ። ከጥንትም ጀምሮ ክርስቲያን ውስጥ አለ። ምን ያደርጋሉ? ቃል ይገባሉ። ቅድም ያልኩትን መሰረታዊ የሆነውን የክርስትና ትምህርትን እናስተምራለን፣ እናሳምናለን ብለው እንደዛ በእነሱ እምነት ነው ምንድነው ማለት እያልከኝ ነው ማለት። ምክንያቱም ባለፈው ሮሜ 10 ስታብራራ ነበር እና እምነት ከመስማት መስማትም ከእግዚአብሔር ቃል ነው የሚለውን ሀሳብ በደንብ ሪያፊርም አድርገህ ስታነሳ ስሰማ ነበር እና አወዝ በጣም ደስ ብሎኝ ነበር እና ያ ህፃን ልጅ በሚያስጠምቁት በዚህ በጋድ ፋዘርስ በእነሱ እምነት ነው የሚድነው ማለት ነው። በእነሱ እምነት ነው ወይ የሚለው እሱ እንግዲህ ምን ማለት ነው የሚለው መታወቅ አለበት። የእነሱ እምነት ለዚህ ለልጁ ተቆጠረለት አይነት ነገር ከሆነ እንደዛ አንልም እኛ። እንደዛ ሳይሆን እነሱ ኃላፊነቱን ይወስዳሉ ነው ለማስተማር።
ከዛ ውጭ ግን እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው የሚለው ፊርም የሆነ የማይነቃነቅ እምነታችን ነው። ግን ይህ ነገር የሚሰራው ግን እምነት ከመስማት ነው ስለሚል መስማት ለሚችሉት ነው። ህፃናት ሲጀምር መች መስማት ይችላሉ እንደዚህ አይነት ጉዳዮችን? ስለዛ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው የሚለው ለማን ነው ከተባለ የስብከትን ቃል ለሚሰሙ ለአዋቂዎች ነው ይሄ የተነገረው። ስለዛ ቴዎሎጂ የተሰራው በራሱ የተሰራው ለአዋቂዎች ነው ማለት በአስተምህሮ ደረጃ ቁጭ ያለ የተነገረን ለነዛ ነው። ግን በመጽሐፍ ቅዱሳችን ላይ በአዲስ ኪዳን መጽሐፍት ላይ እንደምንመለከተው ምን አይነት ነገር እናያለን? አንድ ሰው ያምናል፣ ይሰማና ወንጌልን ያምናል። ለምሳሌ ሊዲያን መውሰድ ይቻላል። ለምሳሌ ደግሞ የወህኒ ቤቱን ጠባቂ መውሰድ ይቻላል። ሁለቱም ሐዋርያት ሥራ ምዕራፍ 16 ላይ ያሉ ናቸው። የእግዚአብሔርን ቃል ነገር ይሰሙና ያምናሉ። ሲያምኑ የሚጠመቁት ግን መላ ቤተሰቡ ነው። አሁን የሊዲያ ላይም አለ፣ የወህኒ ቤቱ ጠባቂ ላይም አለ። ስለዛ መላ ቤተሰብ ውስጥ ደግሞ መላ ቤተሰብ ከተባለ ቤተሰቡ ሁሉ ተጠመቁ ከተባለ ደግሞ እዛ ውስጥ ምናልባት ህፃናት ቢኖሩ ይጠመቃሉ ማለት ነው፣ ቤተሰቡ ሁሉ ስላለ። ስለዛ ህፃናቱ ተጠምቆ ነው የሚጀምሩት። ስለዛ ያንን ቃል ግን እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ስለሚለ እያደጉ መስማት ይጀምራሉ። ከመስማት ደግሞ በእምነትም ደግሞ እየጠነከሩ እያደጉ ይሄዳሉ ነው። እና እንደዛ ነው። ልክ የአይሁዳውያን ቤተሰብ ተገርዘው ከህፃንነታቸው ጀምሮ እንደሚያድጉት የክርስቲያን ልጆችን በሐዲስ ኪዳን ተጠምቀው ይጀምራሉ ነው። ስለዚህ የክርስቲያን ልጆች ክርስቲያን ናቸው ማለት ነው። በሌላ አማርኛ አሁን የእኛ ልጆች የክርስቲያን ልጆች ማለት ነው። አህዛብ ናቸው ብለን አናምንም። የእግዚአብሔር ልጆች ናቸው ብለን በድፍረት እንናገራለን። የክርስቲያን ልጅ የኦርቶዶክስ ልጅ የሳራ ልጅ የእግዚአብሔር ልጅም ነው። ቤተሰቦች እንደዛ ብሎ መናገር ይችላሉ። የስ እግዚአብሔር አባቱ ነው ለልጅ ብለው መናገር ይችላሉ። ኦልሬዲ የእግዚአብሔርን ጸጋ ተቀብሏል የህፃን ልጅ። እግዚአብሔር ጸጋውን ለህፃናትም ይሰጣል። በነገራችን ላይ መንፈሱን ለህፃናት ይሰጣል፣ ለህፃናትም ጭምር የጸጋ ስጦታውን በቃ እንደዚህ ያድላል ለህፃናትም ጭምር። ስለዛ ህፃናትን መንፈስ ቅዱስ እምቢ የማይል ከሆነ እኛ ከእግዚአብሔር ጸጋ ማራቅ አንችልም። ግን ደግሞ ምን አለ ይህ የዳግም ውልደት የመዳን ጉዳይ ከእምነት ጋር ፍጹም የተሳሰረ ስለሆነ ይህንን እምነት ግን ማስተማር የሚችል ሰው ደግሞ ግዴታ አብሯቸው ያስፈልጋቸዋል። ስለዛ እነዛ የሚያስፈልጉት ለምንድነው? ለማስተማር ነው እንጂ የእነሱ እምነት ተቆጠረላቸው እያለን አይደለም። ለህፃናቱ የማንም እምነት አይቆጠርለትም። ራሱ ነው ልጁ እያመነ የሚያድገው፣ ከራሱ ነው እምነት የሚጠበቀው እንጂ የወላጆቹ እምነት ተቆጠረለት አላለም። አንድም ቦታ ብለን አናውቅም። ግን ወላጆቹ ግን አማኝ መሆን አለባቸው፣ ወይም ጋድ ፓረንትስ አማኝ መሆን አለባቸው። ለምን እንዳልኩት ድህነትና እምነት እርስ በርስ በጣም የተቆራኙ ስለሆኑ የህፃን ልጅ ከእግዚአብሔር ከተወለደ በኋላ የአማኝ ሆኑ እንዳያድግ ማስተማር ስላለባቸው በዛ ውስጥ ነው። እሺ አኪ እንዳልይዝ ነው እንጂ ብዙ ጥያቄዎች አነሳ ነበር። ምናልባት ሌላ ጊዜ እንደ ቻሌንጅ ምናልባት መተን ፓስተርም አለ ዶክተርም ወረቀ አንዳንድ ቁጥር ሲያሳዩ ነበር። ምናልባት ሌሎች እናንተ አውሩበትና ትንሽ ቆዩ። ሌላ ቀን ደግሞ መጥቼ እናወራለን። ይቅርታ ዶክተር፣ እኔ እንኳን ጥያቄ አይደለም አኪ ጥያቄ አይደለም ወይ አሌክስ? ጥያቄ አይደለም። እሺ ምንድን ነው? ይቅርታ። ያው ሶሪቲ ቤት እንደዚህ አይነት የኦርቶዶክስ ወንድሞቻችን እንዲህ መልካም የሆኑ ትምህርቶች ሲያስተምሩ እናንተ ተመሳሳይ የሆኑ ነገሮች ቅድማውን ከኤፊ ጋር ሲያወሩ በብዙ ነገር የተስማማ ሀሳብ ከአኪ ጋር ሲያወሩ እየሰማን ስለነበረ አንዳንድ ትምህርቶች ላይ እንዲህ አይነትም ትምህርቶች እንዳሉ እየተረዳን አትሊስት የመነጋገሪያ አውድ እንዲህ እንዲፈጠር የሁላችንም መልካም ፈቃድ፣ ጥላቻ ወይ ደግሞ ይሄ ቅይሙን ሳይሆን እንዲህ አይነት የመነጋገሪያ እድሎች መልካም ናቸውና አኪ አንተ ጋር ያለው ነገር በጣም ቆንጆ ነው። ዛሬ ብዙ አስተማሪ የሆነ ነገር ሰምተናል ለማለት ነው። ቴንኪ ሶሪቲ ቴንኪ። አዎ ከኤፍሬም ጋር ብዙ የሚያመሳሰለን ነገር ቅድም አንስተን ነበረ። ልዩነት በሌለባቸው ጉዳዮች ላይ መከራከር አይጠበቅብንም። የሚያመሳስሉን ጉዳዮች ላይ እዚህ ጉዳይ ላይ እንመሳሰላለን ብለን እንደዚሁ ነው የምናልፈው። ስለዛ ያው ግዴታ ክርክር መኖር አይጠበቅበትም ማለት ነው። ያው ወደ መጨረሻ ላይም ሌላ ደስ እንደው ያናል አስፈላጊ ያልሆነ ደስ ተነስቶ ዝም ብሎ እንደዚሁ አጨቃጨቀን ተከራክረን ዝም ብሎ እንደዚሁ ተለያየን እንጂ የሚያከራክሩ እንኳን ነገሮች አልነበሩም እና እንደዛ ነው። እግዚአብሔር በነገር ሁሉ ይርዳችሁ፣ ይጠብቃችሁ፣ ከእናንተ ጋር ይሁን፣ ያብራላችሁ። እናንተ ሰዎች ስማ አኪ አንድ ቻሌንጅ ኔክስት ታይም እዚህ ቤት ናና ምናልባት እኛ እንዳልዳነን ነው የምታስበው እና እስኪ ያልዳናችሁም ፕሮቴስታንቶች አልዳኑ አሜን
እሺ ቀጥል። እኔ የምለው ለምሳሌ ሳሚ አንተ በቃ ዩአር ዳይመንድ ምናምን በትምህርት ሲሆን ነው የምትገባው ምናምን ብለን እኛ እንደዚህና እንደዛ ፈራጅ አይደለንም። እኔ የማውቀው ግን አንድ ነገር ግን አለ፣ እርግጠኛ ሆኜ የምናገረው ነገር ድህነት በጌታ ቤተክርስቲያን ውስጥ እንደሆነ አምናለሁ። የኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን እንደሆነች ደግሞ አምናለሁ። ስለዛ በዚህ ቤተክርስቲያን ውስጥ ድህነት እንዳለ እግዚአብሔር ጸጋውን ለአማኞች ሁሉ እንደሚያድል ለብልቶች ሁሉ ጸጋውን እያደለ ከፍ እንደሚያደርግ ክርስቶስ ራሳችን እንደሆነ ፍቅሩን በልባችን ውስጥ እንደሚያፈሰው ስለዚህም እርሱን በመናፈቅ ውስጥ እንድንኖር እንደሚያደርገን ምናምን አምናለሁ። እኛ ግን በፈቃዳችን እርሱ እንደሚፈልገው የምንኖርለት ከሆነ ከቅዱሳት ሚስጥራት ከቅዱስ ቁርባን እየተካፈልን ሁሌ የምንኖር ከሆነ ይህ ነገር በእኛ ዘንድ አለ። ድህነት ያለው በእኛ ቤተክርስቲያን ውስጥ ነው ብዬ አምናለሁ። በጌታ ቤተክርስቲያን ውስጥ ማለት ነው፣ በእኛ ቤተክርስቲያን ስል ታዲያ ከዚህ ቤተክርስቲያን ውጭ ያሉትስ አላውቅም ማለት እንዴት ነው? በቃ ሊጠፉ ነው? ድህነት ከቤተክርስቲያን ውጭ የለም። ድህነት በቤተክርስቲያን ውስጥ ነው ያለው። ግን እናንተን ግን አንዳንድ ጊዜ ለምሳሌ ምን ወንጌል ያልደረሰበት ቦታ ለምሳሌ ያሉ ሰዎች ሲሞቱ እግዚአብሔር ያጠፋቸዋል ልንል አንችልም። ፕሮቴስታንት ውስጥ ሆነውም በየዋህነት እውነተኛውን የእግዚአብሔርን ነገር ሳይሰሙ ቀርተው ምናምን ቢያልፉ ከዚች ምድር እግዚአብሔር በቃ እነሱን ያጠፋቸዋል ብዬ እንደዛ አላምንም። ሙስሊሞችም እንኳን ቢሆኑ እውነቱን ለመናገር እውነታውን የጌታን ነገር ሳይሰሙ ቀርተው በስነስርዓት ሳይረዱ ቀርተው ከዚህ ዓለም ቢያልፉ በቃ እንግዲህ ባልሰሙት ነገር ይከሰሳሉ ብዬ አላስብም። ግን እግዚአብሔር ያውቃል። እኔ እውነቱን ለመናገር ይህንን አላውቅም ነው የምንለው። እኛ ይህንን አናውቅም። እኛ የምናውቀው አንድ ነገር ነው፣ ድህነት በጌታ ቤተክርስቲያን ውስጥ አለ የሚለውን እናውቃለን። እሱን ደግሞ ቦልድሊ እንደዚህ እንናገራለን። እና ይህንን ነገር መተን ግን አውራን ካልክ ግን መጥቼ አወራችኋለሁ። ያ እሱን ነው ስቴትመንት ላስተካክልና ምናልባት አሁን ትስታችኋል ብለህ ወይ ደግሞ እኔ ለምሳሌ ስትሃል ወይም ፕሮቴስታንቱ ስትሃል የምትላቸውን ሀሳቦችን እስቲ ናና ቻሌንጅ አድርገን ማለት ይሄ ቤት በጣም በመደማመጥ እያዳመጥን ማንም ሰው ኢንተራፕት ሳያደርግ ሳይሰዳድብ ምናምን ኳይትሊ የምናወራቸው እነ መምህር በረከት ይመጣሉ ምናምን ነገርና ናና እስቲ እንደዚህ በጣም ቻሌንጅ አድርገን እኛም ደግሞ ቻሌንጅ እናደርጋለን። እሺ ይቻላል። እሺ ተባረክልን ወንድምነት። አሜን አሜን። አመሰግናለሁ በጣም በእውነት ሶርቲ ኮስታራ ሉንዱን እያለች ነው እና እኛ ጋር መታ ትሞክረን አንሰማም። አይ ኮስታራ ሉን እያለች ነው እኛ ጋር እኔና ሞክሬ እኔ ለሁሉም እንትን ለመናገር ትንሽ እንትን ስል ነው እንግዲህ ቅርታ ብያለሁኝ። ሚዩት መደረግ በጣም እንትን እንደሆነ አልገባኝም ነበር። አንተም እንዲሁ ነበር የምታደርገው? ሚዩት ብትሆን እንዴት ነበር ትሄድ ነበር? ያው ላለመበጥበጥ እሞክራለሁ ሲጀመር፣ ግን እንጃ አላውቅም። ስታደርጊ ነው የምናየው። ደግሞ እዚሁ እንዳታደርጊ እሞክራለሁ አሁን ወይንም ሌላ ቀን። ለምን አሁን አድርጊኝ እንደውም እስቲ ቆይ ልሄድ ስለፈለገ በዛው ላጥር እኮ ነው። ሚዩት አደረጋችሁ ነው? ማን ነው ሚዩት አደረገኝ? ማን ነው? ኤፊ እንደዛ ብሎ አይደለም። ይቅርታ። ኦኬ አንቺ ነሽ? ጥሩ እንዴ በቃ አለ ማለት ቴስት አድርገን ያው እሱም ተደርጓል እኮ ይኸው ታሽቶኛል። በጣም እናመሰግናለን። ኦርቶዶክሳውያን ወንድሞቻችን እህቶቻችን ወገኖች እናመሰግናለን። ይቅርታ እንግዲህ ሚዩት በመሆኑ የተሰማችሁ ሰዎች ይቅርታ እናደርጋለን። የቤቱ ደንብ ነው። ሶረቲ ከመውጣታችሁ በፊት ሳሚ ሶረቲ ያንን አካውንትሽን አስገቢና 1400 ሰው አለ ፎሎ ያርግሽ። ላይቭ መግባት በጣም በእናታችሁ እኔ እኮ በቃ የሆነ ነገር ነው ይመስለኝ። እንዲህ አይነት ነገር አንድ አካውንት አለ 1400 ሰዎች አላችሁ። ላይቭ መግባት ትፈልጋለች። አሁን ስትገባ ፎሎ አድርጓትና ወረዱ። ከዛ በፊት እንዳትወርዱ እሷን ሳታረጓት ፕሊስ። እንትን በለኝ አስገቡኝ። ሪኩዌስት ጠይቂ። ሪኩዌስት ጠይቂ። አንድ ቁጥር ጻፊ። ሌላ ቀን በዚህ ስለምንገባ የኔንም አካውንት ምንድነው ኮፒ ሊንክ ምናምን አድርጉት፣ ምንድነው ፎሎ ምናምን አድርጉት። ግን ሪፖርት አድርጎብኛል። ኧረ የት አለሽ? ሰው እየሄደ ነው። አሁን በትልቁ አድርገኝ እሱ ጋር። እሺ ይሄን አካውንት ፎሎ አድርጉት ፕሊዝ። ፎሎ አድርጉና ላይቭ እንድትገባ አግዟት። ተባረኩ።
በጣም ቴንኪው። 100 ምናምን ሰዎች አላችሁ። እኔን ባይዘዌ ለመጀመሪያ ጊዜ ላይቭ እንድገባ ያደረጉኝ ኦርቶዶክሳውያን ፎሎ አድርገውኝ ነው እና በጣም መልካም ናቸው። ውለታቸው አለብኝ እና ፎር ሹር ይሄንን ታሪክ ይደግሙታል። ፓስተር እንዴት ነህ? ፓስተር አሌክስ እንዴት ነው? ሽምግልናው አልተሳካልህም? እንዴት ሆነልህ ልጄ? ተባረኩ ጎበዞች። ፓስተር አሌክስ የእነማን ሽምግልና? የሉትራንና የአኬ አንድ ላይ መነጋገር እንትን ነው። ያው የጊዜ ጉዳይ ነው እንጂ የመነጋገር እድልማ ይፈጠራል። እና አኪንም አናግረናል፣ እንትናንም አናግረናል። ያው ምንም በዚህ ቲክቶክ አካባቢ ቅድም እንዳየሽው ነው ከኤፊ ጋር ሲያወሩ የተግባቡባቸው ግን የማይግባባቸው ነገሮች እንዳሉ ችግር የለውም። እንትኑም መስራት ነው። ሌላ ምንም። ፎሎ ያላረጋችሁ አሁንም ፎሎ አድርጉ። ሶርቲ እንዴት ነሽ? ኦርቶዶክሳውያን ታች ያላችሁ ፎሎ አድርጓት ፕሊስ። ያው ሶርቲ በጣም የምንወዳት ታች ናት። ያው ሁሌ የገባን ሀሳባችንን በነፃነት የምንገልጽበት የምንማማርበት ቤት ነው እና ፎሎ አድርጓት ለማለት ነው ታች ያላችሁ። የሳሚንም እንትን አድኑለት፣ እንትን ሪፖርት እየተደረገበት ችግር ነው። መጀመሪያ ያንቺ ይቀድማል። ችግር ነው። ቀሲስ እንኳን ደናመጡ ቀሲስን አስገባ ልልህ ነበር እኮ አስገባቸው ልል ብዙዎች ልኬላቸው ነበር። አይ ቲንክ ቢዚ አልቻሉም። ይፍቱን እያሉት ነው እና ይፍቱን እያሉት ነው። እውነት በሏቸው። ሰላም ብያለሁ። ሶረቲ ሳሚ በጣም ይቅርታ። ያው ጥሩ ውይይት እያደረጋችሁ ስለነበረ ነው ያልገባሁት እንጂ ለነገሩ አልመቸኝ እንኳ ብሎ አይደለም እና ጥሩ ስለነበረ እንደው በጣም ቆንጆ ውይይት ነው። እኔ እንኳ አሁን የገባሁት ባለፈው አካውንት የተዘግቶ እና ሌላ መግባት ማልችልበት በጣም ትንሽ አካውንት ነበረኝ። እሱን ላይቭ መግባት እንድችል አቅም እንዲኖረኝ ያደረገችኝ ሶረቲ ነች እና እሷ ቤት መጥቼ ነው ፎሎ ተደርጎ ሁለተኛውን አካውንቴን ላይቭ የገባሁት እና ብድሬን ለመመለስ ነው የመጣሁት። ፎሎ አድርጓት። ይሄ ትልቁን አካውንቷን ጥሩ ልጅ ነች በእውነቱ ለመናገር ጥሩ አወያይ ነች። የመምህር በረከት ቤት ነው። እኔ በሳቸው ነው የማውቀው ቤቱን እና ሰዎቹ በእርጋታ የሚያወሩበት ቤት ሁልጊዜም በጣም ይወደዳል። በእውነቱ ጤናማ የሆነ የእውነት ፍቅር በጣም ትልቅ ኃይል አለው፣ ጉልበት አለው። የእግዚአብሔርን ቃል ማቅረቢያ መሶቡ ፍቅር ነው። የሃይማኖት መሶብ እንደው እንደ እንጀራ ሃይማኖትን ብንወስደው ፍቅር ማቅረቢያው ነው። ማይዱ ፍቅር ነውና ጥሩ የሆነ ውይይት አሁን ዛሬ ራሱ ቆንጆ አክሊል በጣም በሚገርም ሁኔታ ነበረ ሲመልስ የነበረው እና ለዚያ ነው ያልገባሁት። ኤንዌይስ ፎሎ አድርጓት ለማለት ነው አድርጌያለሁ። እኔ ወዲያው እንደገባሽ ነው ያደረኩኝ። የካህን ምክር ነው። ልጆቻችን አድርጓት። እንደዚህ ያሉ ጨዋዎችን ሰዎች 90 ሰው ይቀራል። በነገራችን ላይ ጨዋዎችን ማክበር በሌላ አነጋገር ደግሞ ባልዮችን ደግሞ መምታት ነው፣ ማሳፈር ነው። እግዚአብሔርን ማክበር ሰይጣንን ማናደድ እንደሆነ ግልጽ ነው እና ጨዋ የሆኑ ሰዎችን ስናከብር ጨዋዎች እየበዙ እያሸነፉ እንደው ደግሞ በጣም የሚሳደብ ምናምን ካለ እያፈረም እየተሸማቀቀም ይመጣል። የኃጢአትን ኃይል የምናሸንፈው በዚህ ነው እና ወንጌል ፍቅር ከሌለበት እውነት ለመናገር ሰዎቹ አይሰሙትም። በቃ በጣም ጨለማን የሚያደርገውና ጥሩ ነገር ነው። ኦርቶዶክሳውያን ሶረቲን ደግሞ ያው ድምጿ በጣም ስሎ ነው። በጣም ረጋ ብላ ነው የምታወራ። ልጮህ ብትልም የምትችል አይመስለኝም። እንግዲህ ወደፊት የሚሆነው አይታወቅም እንጂ እና ጥሩ ነው። በጣም ጥሩ ነገር ነው። ፎሎ አድርጓት። አይሆፕ ብዙ ሰው አድርጎሻል። እሺ መምህር በጣም ነው የማመሰግነው። ልጆች አሉኝ። ባርኳቸው። ልጆቹ በጣም ባርኩን እያሉት ስለሆነ ቴንኪው። እግዚአብሔር ይባርካቸው፣ እግዚአብሔር ይጠብቃቸው። የእውነት በጣም ደስ ይላል። በጣም ደስ ይላል። በቃ በረከት ነው ይሄ ለምድሪቱ ራሱ። በጣም ኢትዮጵያዊነታችን
ይህን የሚያሳየ ነገር ነው። ከዚህ ከእምነት ማለት ከሃይማኖት ድንበር ዘሎ ለሌሎቹ ጭምር የሚተርፍ ማንነት ሊኖረን ይገባል በእውነቱ። እና ፕሮቴስታንት ስለሆነ ሰውን አልፈልግም አልሰማህም ማለት ሳይሆን ወንጌል የጋራ የምንድንበት የዓለም መተዳደሪያ ነው እና ሕግ ነው። ስለዚህ በዚያ ውስጥ ሆኖ ሰዎችን በፍቅር ማውራት ማነጋገር ብዙ ትርፍ አለው እና እንደዚያ ነው። ደግሞ ያው ሶረቲ ከወረደችባችሁ ትወርዱባታላችሁ፣ ችግር የለውም። መውጫና መግቢያ ስላለው እና ፎሎ አርጓት። በኩራት ነው የምናገረው ይሄንን በእውነቱ። ሳሚን ቆይ አንድ ቀን ላይ ብዬ እገባለሁ እኔ ቤቴ አንድ አብረን ተቀጣጠሩ እንጂ ትንሽ አልተመቸኝም እንጂ እኮ አሁን ስራ ትንሽ በዝቶብኝ ነው። ግን አንተ ምን ይሄ ሞርጌጅ እኮ እያሯሯጥን ተቸገረ። ታውቀዋለህ የካሊፎርኒያ ኑሮ ሳሚ። አይ ነው እሳት ሆኖብን ነው እሳት ሆኖብን ያምናው እሳት አሁን ደግሞ በኑሮ ደግሞ እሳት ሆኗል ደግሞ እና በጋዙ ራሱ እሳት ሆኖብናል። ያሬዶም መጣ። ያሬዶ በጣም የተወደደ ያሬዶችን እንዴ! አይ ነው በጣም አሁን ደግሞ ያው የኔ ምክትል ስለሆነ መልካችን ይመሳሰላል አይደል? አዎ። እና አሁን እሱ ደግሞ ይቀስቅስላችሁ። የሶረቴን ቤት ፎሎ አድርጉ በል ልጆችን መዝሙሬ። እሺ አባቴ እንኳን ደህና ቆዩኝ። ይፍቱኝ፣ ባርኩኝ፣ ብራኬ ድረሴን ብያለው። ሳሚ፣ ሶሪቲ፣ ዶክተር አሌክስ፣ ዶክተር ማን ነው ፓስተር አሌክስ በጣም የማከብራቸው። ዲያቆን ሰላም ብያለው። ፌት ሆፕ፣ ሳሚም ሌላ ታች ያላችሁ ክርስቲያኖትና ወንድሞቻችን ሰላም ብያለው። ሶሪቲን በዝና ነው የማውቃት። ቀሲስ እሰማለው፣ አንዳንድ ጊዜ ስሟን እሰማለው። ፌር የሆነ አዋይ ናት፣ ጥሩ ታዋይ ያለች የሚል ነገር እሰማለው እና ስላገኘሁሽ ደስ ብሎኛል ሶሪቲ። ቅድም ቀሲስ ያሉትን ነገር እንዲያው ልስማማ ነው የመጣሁት። እሱ ምንድን ነው እዚህ ቲክቶክ ላይ በተለያየ ቤተ እምነት ያለን ሰዎች ሰብአዊ ባህሪያችን እየጠፋ ነው። ሰብአዊ ባህሪያችን ጠፍቶ እንዲሁም መንገድ ላይ ብንገናኝ የምንደባደብ ድንጋይ የምናነሳ እስኪመስል ድረስ ሆኗል እና አይ ዶንት ቲንክ ያ ትክክል አይመስለኝም ብዬ አስባለሁ። መሆን ያለበት ምንድን ነው ጥሩ በሆነ ወንድማዊ በሆነ ደግሞ ኢትዮጵያዊ በሆነ መልኩ ዲስከሽኖች መደረግ አለባቸው ብዬ አምናለሁ እና እንደዚህ ጥሩ የሆነ ዲስከሽን ያለበት ቤት ሲኖር በተለይ ፓስተር አሌክስ እኔ በደንብ ስለማውቃቸው ነው ቤታቸውን ገብቼ ብዙ ጊዜ ተወያይቻለሁ። ከእኔና ፓስተር አሌክስን ያለያየን ስላሴ አስተምር ብለውኝ ስለ ስላሴና እና እኔ ቤት አስተምር ብለውኝ ትንሽ ተቋሙ ተነሳባቸውና ከዛ በቃ አይ ለምን እሳቸው ሲጨነቃሉ ብዬ ወጣው ማቆምኩ ማለት ነው እና አይ ቲንክ ሶሪቲ ጥሩ ነገር አለሽ እንደምሰማው፣ ስለዚህ ቀጥይበት ለማለት ነው። ኢንካሬጅ አደርጋለሁ በጣም ይሄ ቲክታክ ላይ ያለው ጥላቻ ነገሩ መጥፋት አለበት ብዬ አምናለሁ። ምክንያቱም ማናችንም ብንሆን የምናገለግለው አምላክ ያን ጥላቻ ይዘን እንድናገለግል አይፈቅድልንም ብዬ አምናለሁ። አንዳንዴ ስሜታዊ ሆነን ቃላቶች ጥሩ ላንጠቀም እንችላለን። ያ ማለት ግን እስከነጭራሹ እንዳላይክ፣ እንዳላይሽ፣ እንዳልሰማ፣ እንዳደርስብኝ የሚል ደረጃ የሚያደርሰን አይመስለኝም እና እንደዚህ ለምታደርጉ ሰዎች በጣም አፕሪሺየት ማድረጌን ክሬዲት መስጠቴን ማመስገኔን ለመናገር ነው እና ፎሎ አድርጓት ሶሪቲን። በዛው ልክ ሶሪቲ ደግሞ ልውጥ ብላ ደግሞ የማይሆን ነገር ካየን ደግሞ አንፎሎ እናረጋለን። እጃችን ስልኩ በእጃችን ነው፣ ኢንተርኔቱ በእጃችን ነው። ምንም ችግር የለውም። በፎሎ እና በአንፎሎ ሪፖርት አናረግም። አዎ ቀሲስ የቀረው እሱን አናረግም።